መነጋገሪያ የሆነው ቪዲዮ በጣም ገራሚና እንግዲህ በልዑል የተነሳ በጣም ብዙ እህቶቻችን ጆሮውን ያዘ ብለው ያዘኑበት ቪዲዮ እና መግቢያ ላይ እንዳሳየኋችሁ ፍቅር እንግዲህ እንዴት ልጃችሁ ጋር ትጨቃጨቃላችሁ? ቤት ሄዳችሁ ሁለታችሁ ብቻ ለምን ነገሮችን አትፈቱም ስትል ተሰማይ። ሄርሜላ ፍልቅልቋ ታዲያ እዚህ ውስጥ ምን አመጣት? ምን አደረገች? የኔ ፍልቅልቅ ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ጥላቶቻችሁ በእግሮቻችሁ ስር ይዋሉ፣ ስለ እናንተ እንጂ ስለ ሌላ ሰው ሲያወሩ እንዳይውሉ ስል እኔም ከዚሁ አበስራለሁኝ። ታዲያ በትናንትናው ቪዲዮ እንዳየ ነው እኔ ዛሬን ያየው። በነገራችን ላይ ሁሉንም እንግዲህ ማይክል ጃክሰን ልጁን ከቤት እንግዲህ ከአጋዥቷ ልጁን ተቀብሎ ፍቅርን ሊያስተዋውቅ በሄደበት ሰዓት የተፈጠረው ነገር ምንድን ነው? ምንስ ይሄ ቪዲዮ እያስተማረን ነው? እና አንድ እናት ልጇን በአሁን ሰዓት ያውም በአሁን በማይታመን ሰዓት እንዴት ልጇን እቤት ሰራተኛ ጋር ጥላ በሩ ተከፍቶ እስከሚወጣ ድረስ እናትየዋ የት ናት የሚለው የኔ ጥያቄ ቢሆንም ማይክል ጃክሰን ለመጣውም ለሄደውም ህፃኑን ልጅ እያወጣ ማሳየት የለበትም የሚል ኮሜንታተርም አለ። እና በጣም ብዙ ሰዎች ደግሞ እንዳዘኑና እንዳለቀሱ አብሶ እዚህ ጋር ጆሮውን እሷ ሩታ ወደ ማይክል ጃክሰን ስትጮህበት ጆሮውን ነው ህፃኑ ልጅ የያዘው። ይሄ ማለት ምንድን ነው? ባልና ሚስት ቤት ውስጥ እንኳን ተገጫይተው ጨዋ ወልዶ ጨዋ ያሳደጋቸው ልጆቻቸውን የሆነ ክላስ አድርገው ነው እነሱ እንኳን ንግግር የሚያደርጉት። እዚህ ጋር ግን ያየሁትኝ በአደባባይ ላይ ህፃኑ ልጅ እያለ ይሄን እንደዚህ እየጮሁበት ህፃኑ ልጅ ጆሮውን የማይዝበት ምክንያት ምንም ነገር የለም። ስለዚህ እኔ የምለው ፍቅር ህፃኑን ልጅ አላቀውም አላየሁትኝም አስተዋውቀኝ ብለው ማይክል ጃክሰን ቢያስተዋውቃትም ግን ሩታ ፈቃደኛ አይደለችም። ለምን ልጁን አወጣ ነው ያለችው ከቤት? እንዴት ይሄ ልጅ መጀመሪያም እኮ ሶሻል ሚዲያ ላይ መጥቷል አይደል እንዴ? ሩታ ሶሻል ሚዲያ ላይ ልጅሽን አወጥተሽዋል አይደል እንዴ? ማንም እንዲሰራበት። ሌሎችማ ልጅ ያላቸውማ ሚዲያ ላይ ሲያወጡ ልጆቻቸውን አላየንም። እምብርቱ ያልጠና ልጅ አልሽ። እምብርቱ ያልጠና ልጅ ሚዲያ ላይ ወጥቶ ነበረ። ዋና ላይ ማይክል ጃክሰን እንዳባትነት ግዴታው ዋና ላይ ይዞት ነበር ገንዳ ላይ አይደል እንዴ? ስለዚህ አስቀድሞ ነው ወጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባል እዚህ ጋር የእናንተ በቃ ተናንቃችኋል እኮ። የተናናቀ ሰው ደግሞ በቃ ለምን ቪዲዮ ትሰራላችሁ አብራችሁ? ለብቻችሁ እኮ መስራት ትችላላችሁ። በነገራችን ላይ ፍቅር እውነቴን ነው የምላችሁ ፍቅር እኔ ነጥብ ይዤባታለሁ። አብርሃም እሷንም ማገናኘቱ ቅር ቢለኝም እኔ ነጥብ ይዤባታለሁ። ፍቅር ምን አለች? ህፃኑን ልጅ እኔ ልታቀፍና እናንተ ለብቻችሁ ሄዳችሁ ሀሳባችሁን ጨርሳችሁ ንቶሎ። ፍቅር በጣም የበሰለኝ ናት። በቃ ለስራ እስከመጣ ድረስ አነጋግሯ ተመችቶኛል። ሶ የፈለጋችሁትን ማለት ትችላላችሁ። ፍቅር አስተማሪ ነገር በቃ እንደዚህ ቢሆን ይሄ ይሆናል ብላ ስትናገራት ከአንቺ ጋር ንግግርም አልፈልግም፣ ከሩታም ጋር ከሄርሜላም ጋር ንግግር አልፈልግም፣ ከፍቅርም ጋር ንግግር አልፈልግም። ከማጋ ነው ንግግር የምትፈልጊው? ሲጀመር አንቺም እነዚህ እንትኖችሽም በውሸት እንደመሰከሩ በውሸት እንዳወሩ አሉ እየዘመቱ። አንቺም ልክ እንደዛ እየሆንሽ ነው ሩታ። አንዳንዴ አዋዋሌን አሳምርልኝ ጓደኛዬ ማን ነው መርጠ ጓደኛ ያዝ። ይህ ዝም ብሎ ተራ ሚዲያ ላይ አንዳንድ ተራ ሰዎች ጋር አሉ ብለህ ራስክን አትጣል። አሉ ብለህ ተራ ሰው ድሃ ሰው ምንጊዜም ድሃ ነው። ድህነቱ ነው ሲያወራ የሚኖረው። ያለውማ አያወራም፣ ያለው በፍጹም አያወራም። እና ሩታ እኔ በዚህ በቪዲዮ የታዘብኩት በቃ እሱ እንደ አባትነት ልጁን እንትን ሊል ቻለ። ስለዚህ እነዚህ ልም ያሉ መሀይሞች የፍቅሪ አባት የሞተ አባት ሳይቀር
ቲክቶክ ላይ እየፖሰቱ ነው ያሉት አሉ። ይሄን ነገር እንኳን ሀይ እንኳን የሚላቸው የለም። እነዚህን በያሉበት ሀገር እኔ እውነቴን ነው የምላችሁ፣ ህግ አለ በያሉበት ሀገር ማስያዝ። አሁን ብዙ መረጃ አለ፣ ማስያዝ ነው። እነዚህ በቃ ምንም የሚጠቅሙ አይደለም። ሚዲያውን አረከሱት፣ ቲክቶኩን አረከሱት። አብርሃምማ ምን ያደርግ? ህዝቡን እየለወጠ እኮ ነው። አሁን ፍቅር 100K ልትገባ ነው እንጂ እንደዚህ እሱ ወይ ወዷት ወይ ለትዳር ፈልጓት አይደለም። ለትዳርማ የፈለጋት ይችታል ቅምጥል ሄርሜላ ከረሜላ ትሁት። ፍቅር እኮ ልጅ አላት። እኔ ህፃኑ ልጅ በጣም ነው የሚያሳዝነው። እናንተ የፈለጋችሁትን ነገር መስራት የፈለጋችሁትን ነገር ማድረግ ትችላላችሁ። ግን ህፃኑ ልጅስ አብርሃም ምን አለ? ተዋት ሩታን አለ። እሷ መለፍለፍ ይሄ መጮህ ልማዷ ነው። እንደውም አንቺን ስላየችሽ እንጂ አንቺን ባታይሽ አንቺ በሌለሽበት ሰዓት ግን ሰከን ብላ እኔ ጋር ለማውራት እኔ ጋር ለመጠጋጋት ትሞክራለች። ነካ አድርገው እኮ ነው ትካሻውን ያለፈችው ስላልተሳሳቡ። ኧረ ሩታ እንደምትወጁ እኮ ያስታውቅብሻል። ግን ያው ምን ይደረጋል፣ የሰው ሆነ እንጂ ማለት ነው። የሰው ሆነ እናትዬ፣ የሰው ሆነ። ራስሽን ጠበቅ አድርገሽ ልጅሽን እንደው ከዚህ ከህዝብ ብታወጩ መልካም ነው። የኛ ሰው አፉ ደረቅ ነው፣ እርጥብ እንጨት እንኳን የሚያደርቅ ነው። እውነት እንደኛ እንደ ኢትዮጵያ ክፉ ሰው አላየሁ። መጥፎ ያልሆናችሁትን ሆናችሁ እንደዚሁ ብሎ እናንተ ታወራላችሁ። ጀግና ደግሞ እያወራ ይኖራል። እናንተ ዝም ብላችሁ ሄርሜላ ሚሊዮን ማሰደባት ማናደነቃት አይሞቃት አይበርዳት ከነ መፈጠራችሁ ማታቃችሁ። ሰው እኮ ለምታውቁት ሰው ነው መጨነቅ። ይሄ ለማንም ቆርቆሮ መቶ ለሚንጫጫ በላይቭና በንትን ማን ይሰማዋል?